ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብዙዬና ሩታ መጥተዋል። ትንሽ ድብድብ ራሱ ያስፈልጋቸዋል። ነገር ግን ድብድቡን ሳይጨርሱ ተለያይተዋል። ቤተሰብ ምን ማለት ፈልጌ ነው? ምርአት ነው የምትባለው ሩታ ማለት ነው። በዚህ ልክ ማለት እንጃ አላውቅም። ማለት የባል ሚስት ነበርሽ፣ የወንድሟ ሚስት ነበርሽ። አሁን ባትሆኔ ራሱ በሰላም መለየት እያለ ግን በዚህ ልክ ንቀት። እናንተ ሲጀመር ጭንቅላታችሁ ነው ገንዘብ እንጂ በሰላም እኮ እየኖራችሁ ነው። ኦዲንስኞ እንጂ በሰላም ማታኖሩት ማለት ነው። እናንተማ በሰላም እየኖራችሁ ነው። ሌላኛው ደግሞ ማለት ነው ትዝታ ምን ሆነሽ ነው የተገለበሹ? የአባቴ አምላክ ይገለብጥሽ ያልሽው ልጅ ማለት ነው። በጣም ነው የሳቁት። የሚገርምሽ ነገር በጣም ነው የሳቁት። የእውነት ነው የምልሽና እኔ ራሱ አብዛኛው ጊዜ ስናገር የአባቴ አምላክ እንደዚህ አድርግሽ ምናምን ብዬ ነው የምናገረውና የአባቴ አምላክ ይገልብጥሽ ምን ሆነሽ ነው የተገለበሹ ስላልሽው እኔ አልተገለበጥኩም። እኔ የሄርሜላ ማድናቂ አይደለሁም፣ ካየሽኝ የሩታ ማድናቂ አይደለሁም፣ የአብራም ማድናቂ አይደለሁም። ነገር ግን ሩታ ስታጠፋ ነው ሩታን የምናገረው። ሩታ በጣም ነው የምታጠፋው። ቤተሰብ እኔ አይታወቃችሁም? በጣም ነው የምታጠፋው እንዴ! አንድ ሴት ማለት ነው ከተፋቱ በኋላ ጭራሽ ከባሏ ጋር አትገናኝም። ሩታ በተጠራችው ቦታ ሁላ ትሮጣለች። ገባችሁ አይደለ? አሁን እህትየዋ ጠራች፣ እየሮጠች መጣች። አያችሁ አይደለ? ማትፈለግ ቦታ ለምን ነው የምትሮጠው? ሲቀጥል ደግሞ አንድ ሰው ከህይወት ውጣ ተብሎ ከተለያዩ ባልና ሚስት ተለያዩ፣ አለቀ። ምንድነው እዚህም እንትን የምትለው ማለት ነው። ሲቀጥል ደግሞ የበደላት አብርሃም እያለ የበደላት አብርሃም ነው ወይም ደግሞ ያስለቀሳት አብርሃም ነው። ነፍሰ ጡር እያለች ብዙ ነገር እንዳሳለፈች ኦኬ እያወራችሁ ነው። አሁንም ገባችሁ አይደለ? ስለዚህ እንደዛ እያሳለፈች ሴት ደግሞ የጎዳትን ወንድ ለምና ስጦታ አትሰጥም። ገባችሁ አይደለ? ለምና ልጅ አታሳይም። ገባችሁ አይደለ? ስለዚህ ምኑ ጋ ነው እኔ ጥፋት ሆኜ ተገለባሽ ምናምን የምትሉት ማለት ምኑ ጋ ሪሊ ስላወራው እውነት ሲጀመር የማይወዱ በጣም ብዙ ሰው ነው በአሁን ሰዓት። ማመስ እንዴት ነው ምንድነው የሚባለው? ይሄ እንትን ማስመሰል። እኔ ማስመሰል የሚባል በፍጹም አላቅም። በፍጹም ውሸት የሚባል አላቅም። ውሸት አልወድም። ገባችሁ አይደለ? ስለዚህ እውነት ሲወራ ማትወዱ ምንም ማድረግ አልችልም። እኔ መቼም በጥብጫ እንደ ቡና ለእናንተ አላጠጣችሁም። ቤተሰብ እየጠጣችሁ ግን ለቤት አዲስ የሆናችሁ ሰብስክራይብና ላይክ እያረጋችሁ እሺ ውዶቼ። እና እዚህ ጋር አሁን ሄርሜላን ኦኬ ከአብርሃም የራሱን ህይወት ጀምረዋል። ስለዚህ ሄርሜላና አብርሃምን ጠርታ ለምና ይቅርታ ጠየቀች። ይቅርታ ከጠየቀች በኋላ ደግሞ እነሱ ላይ የሆነ ነገር አደረገች። ይሄ ሪሊ እየታየ ያለ ነገር ነው። ምክንያቱም ስጦታ ለምና ነው የሰጣችሁ። ከዛ በኋላ ኤፍሬምን አሁን የሚያስብ ልጅ ነው ምናምን ኤቭሪዴ ደጋግማ ታወራለች። በጣም በጭንቅላቱ የሚያስብ ነው ምናምን ትላለች ማለት ነው። ገባችሁ? ለሱ ታሽቃብጣለች። ግን እሱ ሄርሜላን አግኝቶ ምንድነው የሚያደርገው? ገባችሁ አይደለ? እሷ ደግሞ አብርሃምን አገኘች። ይሄ ማለት የሆነ ነገር አለ ማለት ነው። አንድ የተጎዳች ሴት ተከብራ አትቀመጥም እንዴ? ተጎዳውኝ የምትለው እኔ ባሌ ጎድቶኛል፣ ስለዚህ ልጄን አላሳድግም እንዴ? እኔ ባለቤቴ ጥሎኝ ከሄደ እኔ ልጄን አርፌ አላሳድግም? ለምንድነው ለምኜ ለሱ ልጄን ማሳየው? ለምንድነው ለምኜ የአንገቴን አብል ለሱ የምሰጠው? እሺ እዚህ ጋር ሩታ ትክክል ናት። ኧረ ወደዛ በእናታችሁ። እኔ አልሰማችሁም። መስሜ ጠጥ ነው እንዴ? አሁን ሄርሜላ የት ነው ያለሽው? እሱን ሌላውን ተውትና ማለት አዎ ከብዙ ቆይታ በኋላ አንቺ መሀል አሁን ግን ልጃችሁን በሰላም ማሳደግ አትፈልጊም ወይ? ማለት ምን ተፈጠረ ደግሞ? ምን አረኩ? ምንም አላረክሽም። ምን አረኩ አላለች? ምንም አላረክሽም። ሙሉ ኧረ ምን በወጣሽና ምን ታረጊያለሽ? ምን በወጣሽ? ኧረ ምንም አላጠፋሽም፣ አላረክሽም። ምንም ያረኩት ነገር አለ ብዬ አላስብም። ማለት ሰላም ነኝ፣ እሱም ሰላም ነው። እንደምታየው ነው ከሁሉም ጋር ሰላም አውርጄ የራሴን ህይወት በሰላም እየኖርኩኝ ያለው ሰው ነኝ። በጣም የተረጋጋ ህይወት ውስጥ ነው ያለው። የተረጋጋ ህይወት ውስጥ ነው ያለሽው። እኔ እኮ አያችሁ የምታስመስለው ሩታ ናት። ሩታን ታስመስል ያለሽ በሏት እሺ። የተረጋጋ ህይወት ውስጥ ነው የምኖረው አላለችም? የተረጋጋ ህይወት ውስጥ በዛ ላይ ደግሞ ሰላም ነኝ፣ የሰላም ህይወት እየኖርኩ ነው። ከዛ ደግሞ ከሁሉም ጋር ሰላም አውርጄ ያለው። ኧረ እግዚአብሔር ይመስገን። አሁን ላይ ከባድር ጋር መጨቃጨቅም መነታረክም አልፈልግም ከማንም ጋር። በህይወቴ ጥሩ ነገር ያሳለፍኩበትም ሳይሆን ሲጀምር መነታረክና መጨቃጨቅ ስለምትፈልጊ ነው ሩታ አብርሃምን ጠርተሽ ስጦታ ምትሰጪም ኦኬ የምታገኘውም ያ ነገር ስለፈለግሽ ነው እንጂ አንድ ሰው ጭቅጭቅ ማይፈልግ ሰው ሰላም የሚፈልግ ሰው ይቅርታ ካለች በኋላ ቤተሰብ ሰላም ትኖራለች አይደለ? ገባችሁ አይደለ? ሰላም ትቀመጣለች፣ ልጇን ታሳድጋለች፣ ከልጁ ጋር ትምጣ፣ ከብዙ ሰው ጋር ልትመጣ ትችላለች። መቼም ከሉሌን ብቻ ይዛ አትመጣም። ገባችሁ አይደለ? አሉ አይደለ እነ ፈረንጁ ምናምን ከነሱ ጋር መምጣት ትችላለች።
ሰላም ከሆነች ማለት ነው። ግን ሰላም አትፈልግም ሩታ። ምክንያቱም አብርሃምና ሄርሜላን ማጣላት፣ አብርሃምን ደግሞ ወደ ራሷ መሳብ ነው የምትፈልገው። ይሄ ሪሊ ቪዲዮ ላይ የምናየው ነገር ነው። አብርሃምን አትፈልግም የሚለው ነገር እዛው አስቀምጡ። አብርሃምን በጣም ነው የምትፈልገው። ገባችሁ አይደለ? ለዛም ነው ጠርታ ስጦታ እስክትሰጥ ድረስ ጠርታ ለምና ልጅ እስከማሳየ ድረስ የምትሆነው የጎዳት ሰው ከሆነ ለዛ ነው። አብርሃምን በጣም ትፈልገዋለች። እንዴት ትቀልዳላችሁ እንዴ? በህይወቴ መጥፎ ይቅርታ፣ በህይወቴ መጥፎ ሰው ያሳለፍኩበት ሰው ይሁን ከዚህ በኋላ በጥሩ መንገድ እንጂ በመጥፎ መንገድ የሚገናኘት አጠቀድም ምናምን የለኝም። ሰው ምን የተፈጠረ ነገር አለ ብዬ አላስብም። የተፈጠረ ነገር አለ ብዬ አላስብም። እንዴት ያለሽ ልጆች ሁለት ወንድማማቾች መሀል የገባሽ አልመሰለሽም? እንዴት ደግሞ ምን አይ ወንድ አንቺ ደግሞ ብዙዬ ማለት ነው ወንድማሞች መሀል የገባሽ አይመስልሽም ምናምን የምትይ ነገር ተይው። እሱ እንኳን ተይው፣ እሱ ተይው። ወንድማሞች መሀል ምናምን የምትይ ነገር ተይውና ስጦታ ለምን ሰጣሽ? ለምንድን ነው እንደዚህ የምታረጊ? በእንጂ ወንድማሞች መሀል እንኳን ያው እሱ ኤፍሬም መጣ እሱ ኤፍሬም ሲጀመር አሽቃባጥ ነው። እዚህ ጋር ሩታ ጋር ብቻ አይደለም ሃይሚ ጋርም ይሮጣል፣ የሆነ ቦታ ይሮጣል። ከዛ ይቅርታ ጠይቆ ደግሞ ይሰናበታቸዋል ማለት ነው። ገባቸው? እሱ ሲጀመር አሽቃባጥ ነው። ግን እሱ ኦኬ ወዶ አይደለም እኔ ፈልጌው አይደለም ለምኜው አይደለም በራሱ ነው የመጣው ነው የምትለው ሩታ። ማን ገባው? ኤፍሬምና አብርሽ መሀል እየገባሽ ነው። ይሄ ደግሞ ልክ አይደለም። አዎ ኤፍሬም ከወንድሙ ጋር እንዳይስማማ በተቻለሽ መጠን እየለፋሽ ያለሽ ይመስለኛል። ይሄ ደግሞ አብርሽ ወደ ራስሽም ለመመለስ ልትለፊ ትችያለሽ። እኔ ብዬሻለሁ፣ ከዚህ በፊትም ብያለሁ፣ አሁንም ድጋሚ ነገ የምለው ነገር ነው። የአብርሽ ምርጫ ምርጫዬ ነው። የአብርሽ ደስታ ደስታዬ ነው። አንቺን ካለ መብቱ ነው፣ ሄርሜላን ሲል መብቱ ነው። እኔ ግን የወንድሜ ደስታ ነው የሚያስጨንቀኝ እኮ። በዚህ አሁን እኮ ነገር እኔ እኮ አይመለከተኝም። በማይመለከተኝ ነገር ስለምን እንደምታወሪኝ የማይመለከተኝ ነገር ይሄ እኔ ምርጫ ነው፣ ያ እኔ ምርጫ ነው። እኔ አይመለከተኝም ስላንቺ ምርጫ እኔ እንጃ የሚጠቅሰኝ ነገር አለ ብዬ አላስብም። ሲቀጥል ደግሞ ሜቢ አሁን ይመለከታታል ብለሽ የጠራሽበት ጉዳይ ሁለት ወንድማማቾች መካከል ገብተሻል ብለሽ ነው። እኔ ደግሞ ምንም የገባሁበት አጋጣሚ አለ ብዬ አላምንም፣ አላስብም። ምክንያቱም ኤፍሬም የመጣው ወደ እኔ ህይወት የመጣው እኔን አብየው አይደለም ፈልጎት ነው ሁሉን ነገር እያደረገ ያለው። ሲቀጥል ደግሞ እንዳየሽም ከሆነ እሱ ነው ነገሮችን ተከታትሎ ምናልባት ካስታወሽ ሄርሜላና አብርሽ አንድ ላይ ነበሩ። ከዛ በዛ አጋጣሚ ኤፋ ሄደና ነገሮችን ለምን እንዲህ ታደርጋለህ ብለው ተጋጩ። እኔ ደግሞ አይነት ነገር ሶልቭ እንዲያደርጉ ለማስታረቅ ሞከርኩኝ እንጂ በእውነት እንዴ አሁን እኮ ሰላም ያሉበት አልሞከርሽም በጭራሽ። ኦኬ ባለፈው ጠርታ እንትን ያለችው ማለት ነው። ገባችሁ አይደል? ኤፍሬምና አብርሃምን ልታስታርቅ የነበረው ጊዜ ነው እንግዲህ ሞከርኩ እያለች ነው፣ ላስታርቃቸው እያለች ነው። አይ አማደሉ ሳነሳበት ምክንያት ምንም እንዲነሳ የምታደርጊው እኮ አንቺ ነሽ። አርፈሽ ከተቀመሽ ማንም አያነሳም ስምሽን። ገብቶሻል አይደለ? አርፈሽ ከልጁ ህይወት ወጣሽ አይደለም? በቃ የራስሽን ህይወት ከኖሽ ማንም እንትን አይልሽም። ገባሽ? ይሄ ልጅ መሀል አሁንም ቤተሰብ መሀል ቤተሰብን ልጅ ወንድምና ወንድምን ለማበጣበጥ አትሞክሪ። ያ ነው እያልኩሽ ያለሁት። ምክንያቱም ጥሩ አይመጣም። እኔ ይሄ ነገር ሲፈጠር ዝም ብዬ አላይሽ። ልልሽ የፈለግኩትኝ ከመሀል ምን ሆነ ነው ግን ሩታ ዛሬ ወዲህ የምታየው? ቆይዋት አቸው ውጪ ነው እኔ ልጅ መሀል አሁንም ቤተሰብ መሀል ቤተሰብን ልጅ ወንድምና ወንድምን ለማበጣበጥ አትሞክሪ። ያ ነው እያልኩሽ ያለሁት። ምክንያቱም ጥሩ አይመጣም። እኔ ይሄ ነገር ሲፈጠር ዝም ብዬ አላይሽ። ልልሽ የፈለግኩትኝ ከመሀል ምን ሆነ ነው ነው ካሜራውን ታያለች፣ ወዲህ ታያለች። መስማት አትፈልግም መስልኝ ብዙ የምታወራው እንዴ አቸው ውጪ ነው። ቤተሰብ ነው። ወደድሽም ጠላሽም የትኛውም ያህል ሊቀያየሙ ይችላሉ። ግን እኔ ደግሞ ቤተሰብ እንዲበታተንን አልፈቅድልሽም። ስለዚህ ከኤፋም ሆነ ከአብርሽ ህይወት ራቂ ነው የምልሽ። ለአንቺ ጥሩ አይሆንም እያልኩሽ ነው። ከገባሽ ማለት ነው። እኔ አንድ ነገር ልነግርሽ እፈልጋለሁ። ብዙ ያላደረኩበት ነገር ላይ እንዲያደረግሽም ራቂም ቅረቢም ብትሰኝ እኔ አይደንቀኝም በመጀመሪያ ደረጃ። ምክንያቱም ምንም ያደረኩት ነገር ስለሌለ ህሊናዬን ስለማቅ ማንም ቆይ ሲጀምር አንድ ላይ እኮ ተከምራችሁ ነው የምትመጡት። ይሄ ቦታ ሁሌ ቪዲዮ የሚሰሩ ቦታ ነው ቤተሰብ። ይሄ ቦታ ማለት ነው የሀብታሞች ግቢ አጠገብ ነው። ስለዚህ ይሄ ዲያስፖራም እንደሚባል ቦታ አለ። ወደዚህ ቦታ ነው የሚመጡት ማለት ነው። ምክንያቱም ሌላ ቦታ ተከልክሏል ታውቃላችሁ። በዛ ላይ ደግሞ በጣም መረጃ ይወጣል። አሁን እዚህ ቦታ ድብቅ ቦታ ነው። ብዙ ሰው ሀብታም ብቻ ነው የሚገኘው። ገባችሁ አይደለ? ስለዚህ አሁን እንደኛ አይነት ሰዎች ምናምን እነሱን እንትን ሚል ሰዎች ስለማይገኝ እዚህ ነው። ሲቀጥል አንድ ላይ ነው የሚመጡት፣ ለየብቻ አይመጡም። ከዛ ማኪና ውስጥ የአብርሃም ማኪና ውስጥ ልብስ ይቀያይራሉ ምናምን። ከዛ በኋላ ቪዲዮ ይሰራሉ እንጂ በአንድ ቀን ውስጥ 5-6 ቪዲዮ ነው የሚቀርጹት። አንድ ቪዲዮ ብቻ ቀርጾ አይሄዱም። ከዛ የእንትናን በዚሁ እንቅረጽ የእንትናንም እንደዚህ ብለን እንቅረጽ እያሉ እዚሁ ነው የሚቀርጹት ማለት ነው። ነገር ግን እንደ እንትን ፈለገውን ቢል ጥንቃቄ ያክል አይሰማኝም። በመጀመሪያ ይሄን ነገር በደንብ ማወቅ አለብሽ። በደንብ ሁላችሁም በደንብ አስረግጬ የነግራችሁ ነገር አይመስለኝም። ጥንቃቄ ያክል አይሰማኝም በነገራችሁ ላይ። ምክንያቱም ያላደረኩት ነገር ነው። ናና ጊዜም ያልጠራሁትም በራሱ ሰዓት የሆነ ፊል አደረገ ተሰማው። የሚደርስብኝ ነገር አየ። የሆነ ታይም ተራርቀን ነበረ። ቢኮዝ የራሱን ቢዝነስ ጀምሮ ስለነበረ የራሱን ስራ ጀምሮ ስለነበረ ተራራቅን። ከዛ ደግሞ በቃ ሩታ ማገዝ አለብኝ ወይም ደግሞ ከሩታ ጎን መቆም አለብኝ ብሎ ህሊናው ሲነግረው ኦኬ መጀመሪያ የራሱ ቢዝነስ ከነቤዛ ጋር ምናምን እንትን እያለ ነበረ። ከዛ አልተወጣለትም። ከዛ አሁን ደግሞ ወደ እነ ሩታ መቀላቀል ፈለገና መጣ። ገባችሁ? አሁን ወደ እኔ ያለውን ነገር አስረዳሁት፣ ያለውን ሀሳብ ነገርኩት። ያመነበት ነገር እያደረገ ነው።
ምንድነው የሚያምንበት? የትኛውን ነገር ነው የሚያምነው? እሱን ደውለሽ ራሱ የትኛው ነገር ነው ይኸውልሽ፣ ነገርኩሽ። አሁን ልነግርሽ አንቺ ምንድነው ከአብርሽ ግን አሁን ማለት ነው ብዙዬ ማለት ነው። በዚህ አጋጣሚ ኤፍሬምን ሄደሽ ደግሞ ብትጠይቂው የበለጠ ጥሩ ነው። ምክንያቱም ምንድነው አንተ የምትፈልገው ብለሹ ኦኬ ብትጠይቁ የበለጠ ጥሩ ነው። ምክንያቱም እዚህ ጋር ሩታ ብዙም እንትን ባትይ ሩታ ባጠፋችሁ ጥፋት መጠየቅ ትችያለሽ። ሩታን ማለት ነው ገባሽ አይደለ? ምንድነው የምትፈልጊ ከአብርሃም ስጦታ እየሰጣሽው ምን እያልሽ ምናምን ብለሽ መናገር ትችያለሽ። ነገር ግን ስለ ኤፍሬምን ደግሞ ሄደሽ መጠየቅ ትችያለሽ። ስለ ኤፍሬም ሩታ ውክልና ወስታ ስለሱ መናገር አትችልም። ኦኬ ለአብርሽ ስጦታ ምን ማድረግ ነው ሀሳብሽ? ምንድነው እቅድሽ? ልጁ ጤነኛ እንዳይሆን ነው፣ ሰላም እንዳይሆን ነው የምትፈልጊው? አይሳካልሽም። እሱን ደግሞ ካሰብሽ የፈለገውን ነገር ልታስብ ይችላል። አይሳካልሽም። ህይወትሽን ኑሪ። ካልኖርሽ ግን በአንቺ ነው የሚብሰው። ይሄን አሳግጬ ነው የምነግርሽ። ገባሽ አይደለም? በህይወቴ በጣም ብዙ ያሳለፍኩኝ ሰው ነኝ። ሽለላ መጣ። ቤተሰብ ሽለላ ማስፈራሪያ ለሩታ ነገር አልፈራም። ምንም ነገር የሚመጣብኝ አይችልም። ካሳለፍኩት እሱ ከተመቸሽ ልክ ነሽ። ችግር የለውም። ሜቢ ስጦታውን ሰጣሽ ሌላ ነገር አስበሻል ካልሽኝ ደግሞ ይኸውና ስጦታው አልተቀበለኝም መልሼ አደረኩት እና አንቺ ላይ አይሰራማ ሩታ፣ አንቺ ላይ አይሰራማ። እኔ እኮ አንቺ እኮ ስጦታ ስትሰጪ እኮ ለአብርሃም ስትሰጪ አብርሃም ላይ እንዲደረግ ነው። ምክንያቱም የሰጠሽው ካንቺ ሄዶ አንቺ ያረግሽውን ለአብርሃም ላይ እንዲተላለፍ ነው። ግን አንቺ ካረግሽው እኮ አንቺ ያሰርተሽ አንቺ ላይ አያልፍማ። ለዛ ነው በቃ ይሄ ነው ነው። ሜቢ ነገር አስጨንቋችሁ ከሆነ ደግሞ የፈመጣሽ እንደዛ አድርጊ እንደዛ አድርጊ ብትይ እኔ ምንም ያደረኩት ነገር የለም። እኔ ወጥ ጥና ብያለሁ። ያዘሽውን መሰለኝ የሚያደርገው በታሪክ ያዘሽውን ነው የሚያደርገው። ልጁ እኮ እኔ የትስክል ድረስ ነው ግራ ይገባኝ። እኔ እሱን መመለስ ባለብኝ መልኩ የእናንተ መዘዝ ለትውልድ እንዳይተላለፍ በጣም እየጣርኩ ነው። ስለዚህ ለትውልድ ተላለፈ እኮ ዝሙት ብዙዬ ምንድነው ለትውልድ እንዳይተላለፍ እየጣርኩ ነው የምትይ። ተላለፈ እኮ የሚያስተምሩት ትምህርት እኮ ይኸው እየተቀመጠ ነው ዩቲዩብ ላይ ተላለፈ። ዝሙት ነው አለቅ። ሌላ ነገር የለም። አዲስ ነገር ይቅርብሽ። አነጋገርሽ አይመስልም ማለት ይቅርብሽ። እንዴት ሆታ አልሆን ነገር ስራችሁ በሙሉ ሆት ነው የሚያደርገው። እንዴት አልሆን ደግሞ በጣም ጠንቅቀሽም ባታውቂው ይገርመኝ ነበረ። ወንድምሽን ከኔ በላይ ቀርቧለሁ አውቃለሁ ካልሽ ተረጋግተሽ እሱ ማናገር ትችያለሽ። ሲቀጥል ደግሞ ኤፍሬም ና አላልኩትም ደጋግሜ ሺ ጊዜ እነግርሻለሁ እና ይሄን ነገር አርቃላ በራሱ ነው ታርቲ ይባላለሁ። ያ ምንም ነገር አያቅትሽም። እሱም ደግሞ እኔና ያለና በደንብ አስባችሁታል እናንተ ኢትዮጵያ ውስጥ አሁን የወንድም እህትና የወንድም ሚስት በዚህ ልክ ሲጣሉ ወየው አሪፍ እንትን ብለሻል ማለት ነው። በቃ ነገር ምን እንደሆነ ታውቃላችሁ። መናገር ተናግሬ ነው ማድረግ የምፈልገው ነገር አሪፍ እንትን ብለሻል። በቃ ደስ የሚል ደግሞ ይሄ ነው። በጣም ኮራው በራሴ በነገራችሁ ላይ ይሄ እንትን የትም አያደርስሽም ኩራትሽ ማለት ነው። ምን አለ መሰለሽ ነው እንጂ ኮራው አያደርስሽም። ያኔ እኔ ጸጽተኛል። ተይው በቃ ብዙ ነገር አሳልፌ ጸጽተኛል። በጣም ብዙ ሰዎች ተሰብስበው እኔ ሊጎዱ ሊጥሉኝ ምናምን እንደዚህ ብለው መተው እንደዚህ ጠንክሬ ነው ያሳለፍኩት። ምንም ነገር ብቻዬን ነው ብዙ ነገር ተጋፍጬ ያሳለፍኩት። አሁንም እንደዛ አድርጊ ጎበዝ። እስኪ እኔ ላድርግ። አዎ ኦፍ ኮርስ እንደዛ አድርጊ። ማን አለ ያ እንደዛው ልክ እንዳሳለፍሽው እርግዝና ሰዓት በዛ ሰዓት እያሳለፍሽው ሩታ እስቲ አሁን አሳልፊ። እስቲ ከልጅሽ ጋር ሆነሽ ተጋፈጪ። አብርሃምን አትለምኙ። አብርሃምን እንደዚህ አትበዩ። እስቲ ሁኚ። እስቲ ኮርተሽ አሳይ። እስቲ የምን ግለሽ እናት ሆነሽ ጀግነሽ አሳልፊ። ያኔ እኔ አደንቅሻለሁ። ሌላ ሰው አይደለም ያደንቅሽ። እኔ ራሴ ነው ብቻዬን ሆኜ በርግዝና እኔም አደንቃለሁ። የዛ ሰዓት የምሬ ነው። እኔም አደንቃለሁ። እስቲ ብቻሽን ማለት በቃ ልክ የበፊቷ ሩታ ብቻዋን የምትጋፈጠዋ ማንንም የማሰማዋ ኮርታ በቃ አይደለ ተለምና እንጂ የምትለምነዋ ሰጥቷል። የምትለምነዋ እስቲ ሩታ ሁኚ። የዛ ሰዓት እኔም አጨበጭባለሁ። ምሽ ብዙዬ ብቻ ጀግኔ ነው። እዚህ ጋር ቆሜ አሁን ምን ተሳድርታይ ያኔ የነበርሽው ሩታን መልሻት። አሁን ይሄ ፌክ ማንነትሽን ታይና አንቺ ስላላሽ ነው አሁን በሰው የምትመራው ሩታን ታይና ያቺ ሩታ በራሷ የምትመራው ጀግናዋ ነብሯን እስቲ መልሳት። ያቺ በፊቷ ምሽችኛዋ በሰው የምትመራው ሰው ባለበት የምትሮጧ አንድ ሰው መጥቶ እንደዚህ አድርጊ ካለ የምትሮጧ አይደለም። አብርሃም ራሱ እንደዛ ነው። አሁንማ አብርሃም ራሱ ባለፈው ካያቸው ኦዲየንስ ወርቅ መልስ ስላለ ነው የመለሰው። በራሳቸው ማየት ማትመሩ እስቲ በራሳችሁ ተመሩ። ማንነትሽን ታያት ይቅርታ አድርጊልኝና ማለት ነው። ትክክለኛ ማንነትሽን በጣም መጋፈጥና መጨረሻ ድረስ መሄድ የሚያስደስተኝ ሰው ነኝ። በግድ የፈለግሽውን ማሰብ ትችላለሽ። በግድ የፈለግሽውን ኧረ በግድ ህይወት የለም እናቴ። የፈለግሽውን ማሰብ በግድ ህይወት የለም። የኔ ካልሆንክ ምንድነው ምን ካልሆነ ሰርዶ አይብቀል የሚባለው ንግግር አለ። አንቺ የኔ ካልሆንክ ትሞታለህ። ኧረ አይባልም። ነው እንደፈለግሽ እዚህ አይባልም። አይመለከተኝም። ግን ደግሞ ማለት ነው አይባልም። ራቂ ምናምን እንደዚህ አይነት ቃላት እኔ ጋር አይሰራም። አስፈራሪኝ እንዳትሞክሪ። እንግዲህ ቤተሰብ ማለት ነው ሩታ አርፌ አልቀመጥም እስከ መጨረሻው መጋፈጥ ነው የምፈልገው። አብርሃምን እጇ ላይ ማስገባት ነው የምትፈልገው ማለት ነው። ስለዚህ አስፈራርተሽን ልታስቀርኝ አቺም ብላለች ማለት ነው። ስለዚህ አብርሃምን እንግዲህ በግድ መመለሳችም ስትላት እሱን አንቺ አትነግሪኝም እንደፈለግሽው አስቢ ብላታለች። ስለዚህ አብርሃምን መመለስ ነው የምትፈልገው። ቤተሰብ ምንም ውስጥ ገብታ አብርሃምን መመለስ ነው የምትፈልገው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ
ስለ ሄርሜላ ደግሞ እንግዲህ ነጫታሙ ሰርተዋል። ስለዚህ የለችም ብለዋል። እንግዲህ እየደወሉ ነው ምናምን ግን ቤት ውስጥ ለምን አይሰሩም ነው? ሄርሜላ ቤት ውስጥ ለምን አይገቡም አይሰሩም ነው? እኔ እና ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ